የአሜሪካና ኢራን ፍጥጫ መልኩን ቀይሮ ሂደቱን ቀጥሏል። ለሁለት ቀናት ያክል በቦምብ በሚሳኤል ከተደባደቡ በኋላ አሜሪካና ኢራን አሁን ደግሞ አሜሪካ አዲስ ኢራንን ማንበርከኪያ መንገድ ይዛ ብቅ ብላለች። ይሄኛው አዲስ ኢራንን ማንበርከኪያ መንገድ ደግሞ ማዕቀብ ነው። ማዕቀብ አሜሪካ ኢራን ላይ ሁሌ አይደል እንደምትጥለው ምን አዲስ ነገር አለው ካላችሁ አሜሪካ በዚህኛው ዙር የማዕቀብ ቅጣቷ የኢራኑ መሪ አያቶላ ሙጅተባ ኻሜኒ የቀኝ እጅ ናቸው። የአይአርጂሲ ኮማንደሮች ቁልፍ ሰው ናቸው የሚባልላቸውን አሊ አንሳሪ የተባሉ አንድ የፋይናንስ ባለሙያ ላይ ያነጣጠረም ማዕቀብ ነው የጣለችው አሜሪካ። የአሜሪካ የገንዘብ ሚኒስቴር ይፋ ባደረገው መረጃ መሰረት አሊ አንሳሪ የኢራን ከፍተኛ አመራሮች የፋይናንስ ፍላጎት የሚያረካ ሰፊና የተዘረጋ ዓለም አቀፍ የሀብት መረብ በበላይነት የሚመሩ ሰው ናቸው ብለዋል። አሜሪካ አንሳሪን ለይታ በማዕቀብ የቀጣችው ደግሞ የኢራንን ገዢ መደብ የገንዘብ ምንጭ በቀጥታ ለማድረቅ በማለም ስለመሆኑ ተሰምቷል። የአሊ አንሳሪ የሚመሩት የሀብት መረብ በአውሮፓ በእስያ እንዲሁም በታማኝ የባህር ማዶ የገንዘብ ተቋማት ውስጥ የተዘረጋ ከመሆኑም በላይ የኢራን መንግስት ዓለም አቀፍ እገዳዎችን ጥሶ የፋይናንስ እንቅስቃሴዎችን እንዲያደርግ ሲረዳ የቆየ መዋቅርን የሚመሩ ሰው ናቸው አሊ አንሳሪ ተብሏል። ይህ አሊ አንሳሪ የተባሉት ግለሰብ በማዕቀብ ውስጥ መግባታቸው ማለት የኢራን የውስጥ የፖለቲካ ኢኮኖሚያዊ መዋቅር በቀጥታ መምታት ማለት እንደሆነም ዋሽንግተን ታምናለች። ለምን? እሳቸው እንቅስቃሴ የሚያደርጉት በቀጥታ ከሀገሪቱ ከፍተኛ ባለስልጣናት ህልውናና ስልጣን ጋር የተሳሰረ በመሆኑ ነው። ይህ እርምጃ በግለሰቡ ላይ ብቻ ያነጣጠረ ሳይሆን በመላው የቴህራን የፋይናንስና የደህንነት መሰረተ ልማት ላይ ያነጣጠረ የኢራንን አገዛዝ ለማንበርከክ የታለመ እርምጃ ስለመሆኑ እየተገለጸ ይገኛል። ይህ አዲሱ የአሜሪካም የማዕቀብ ቅጣት ኢራንን ለማንበርከክ የተነደፈው አዲሱ ስልት በሙጅተባ ኻሜኒ ቁልፍ ሰው ላይ የተጣለው ማዕቀብና ሌሎች ጉዳዮችን በማንሳት ቆይታ እናደርጋለን በዛሬው የልዩ ጥንቅር ፕሮግራማችን። ስለዚህ አብራችሁን በመቆየት እንድትከታተሉን ጋብዛችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁን ደግሞ እንደተለመደው በኮሜንት መስጫው ላይ አስቀምጡልን። አሜሪካ በጦር መሳሪያ ያላሳካችውን ኢራንን የማንበርከክ ስልት በማዕቀብና በኢኮኖሚያዊ ጫና ይሳካል ብላችሁ ታስባላችሁ? መልሳችሁን ኮሜንት ላይ አስቀምጡልን። ከአጭር መሸጋገሪያ በኋላ ስንመጣ ግን ዝርዝር ጉዳዮችን እያነሳን አሜሪካ አዲስ ይዛ የመጣውን ስልት ምን ይመስላል፣ አዲሱ ማዕቀብ ምንን ይዟል የሚለውን ጉዳይ በስፋት እናነሳለን። በድጋሚ አብራችሁን ቆዩ። በአሜሪካና በኢራን በኩል ያለው ፍጥጫ ተጠናክሮ በቀጠለበት በዚህ ሰዓት አሜሪካ ከወታደራዊ እርምጃ ባሻገር ሌሎች ኢራንን የምታንበረክክበትን መንገዶች ወደ መመልከት የተሸጋገረችባቸው መረጃዎች እየተመለከትን እንገኛለን። በወታደራዊ ጥቃቶች የተለያዩ የኢራን መሰረተ ልማቶችና ታርጌቶችን ሚሊታሪ ኦብጀክቲቭ ያላቸውን ታርጌቶችን ስትመታ የቆየችው አሜሪካ አሁን ደግሞ ሱፕሪም ሊደሩ የሙጅተባ ኻሜኒ ቁልፍ ሰው ናቸው የሚባሉ የፋይናንስ ሰውና የኢራን ድብቅ የኤክስቼንጅ ሃውሶችን ኢላማ ያደረጉ ማዕቀቦች ስለመጣላቸው የዲፓርትመንት ኦፍ ትሬዠሪ የአሜሪካው ያወጣቸው መረጃዎች ያሳያሉና ዛሬ በዚህ መሰረት ነው ቆይታችን የምናደርገው። አብራችሁን በመቆየት እንድትከታተሉ እንጋብዛችኋለን። ዛሬ የምናነሳው ጉዳይ በዓለም አቀፍ የፖለቲካና የኢኮኖሚ መድረክ ላይ ትልቅ ድንጋጤን ፈጥሯል ስለተባለው አዲሱና አስቸኳይ የሆነውን ክስተት ላይ በማተኮር ነው። በፕሬዚደንት ዶናልድ ትራምፕ የሚመራው የአሜሪካው አስተዳደር በኢራን መንግስት ላይ አዲስ እጅግ ከበድ ያሉና ከዚህ በፊት ከነበሩትም በአይነታቸው ለየት ያሉ ናቸው የተባለላቸውን እርምጃዎችን በኢኮኖሚ ማዕቀቦችን መጣሉ በይፋ ታውቀዋል። ይህ የአሜሪካ መንግስት ውሳኔ በድንገት የተወሰነ ግን አይደለም። በዚህ ሳምንት መጀመሪያ ላይ በሆርሙዝ የባህር ወሽመጥ በኩል በሚያልፉ ዓለም አቀፍ የንግድ መርከቦች ላይ ኢራን ሰንዝራቸዋለች የተባሉትን ወታደራዊ ጥቃቶችን ተከትሎ እየመጣ ቀጥተኛ የአጸፋ እርምጃም ሆኗል። ቀደም ያለው ቀጥተኛው የአጸፋ እርምጃ የወታደራዊ እርምጃ ነበር። አሁን ደግሞ የኢኮኖሚ ማዕቀብን የመጣል እርምጃን የተወሰደው። ዋሽንግተን የንግድ መርከቦች ላይ ለደረሰው ጉዳትና በአካባቢው ለተቀሰቀሰው የደህንነት ስጋት ሙሉ ኃላፊነቱን በኢራን አገዛዝ ላይ በመጫን ይህ አዲሱ ማዕቀብም የኢራን ኢኮኖሚያዊ ትንፋሽ ሙሉ በሙሉ ለማቆም የታለመ መሆኑ በይፋ ተገልጿል። የሆርሙዝ የባህር ወሽመጥ ለዓለም አቀፍ የነዳጅና የንግድ ዕቃዎች ዝውውር እጅግ ወሳኝ ደም ስር መሆኑ ይታወቃል። በዚህ ስትራቴጂካዊ መስመር ላይ የተፈጠረው ይኸው የጸጥታ መደፍረስ ደግሞ መላውን ዓለም ያሳሰበ ጉዳይ ነው የሆነው። ትራምፕና አማካሪዎቻቸው ይህንን ማዕቀብ የጣሉት ቀደም ሲል በሁለቱ ሀገራት መካከል ይደረጉ የነበሩ የዲፕሎማሲ ጥረቶችና የሰላም ውይይቶች ሙሉ በሙሉ መክሸፋቸውና ወደ መጨረሻው ምዕራፍ መድረሳቸውን በይፋ ከተረጋገጠ በኋላም ነው። ይህንን ታሪካዊ ክስተት ይበልጥ ስንመረምረው ግን በሆርሙዝ ሰርጥ ላይ የተከሰተው የንግድ መርከቦች ጥቃት በቀጠናው ላይ የረጅም ጊዜ የደህንነት ስጋት መፍጠሩን ነው የምንረዳው። ወሽመጡ በቀን በሚሊዮን የሚቆጠሩ በርሜል ድፍድፍ ነዳጆችን ከባህረ ሰላጤው ሀገራት ወደ አውሮፓ፣ ወደ እስያና ወደ አሜሪካ የሚጓጓዝበት ቁልፍ መስመር ነው። እዚህ አካባቢ ላይ የሚነሳ ማንኛውም ግጭት በዓለም አቀፍ
አቀፍ ደረጃ የነዳጅ ዋጋ ላይ መናጋትን የሚያስከትል ስለመሆኑ የሚያጠራጥር አይደለም። የትራምፕ አስተዳደርም የብሔራዊ ደህንነት ምክር ቤት ባደረገው አስቸኳይ ስብሰባ የኢራን ባህር ኃይልና ሚስጥራዊ ወታደራዊ ክፍሎች በንግድ መርከቦች ላይ ቦምቦችንና ድሮኖችን በመጠቀም ጥቃት መፈጸማቸውን የሚያሳዩ መረጃዎችን ይፋ አድርገዋል። ይህንን ተከትሎ አሜሪካ ዓለም አቀፍ መርከቦች ያለምንም ስጋት እንዲንቀሳቀሱ ለማድረግና የቴህራንን የባህር ላይ እምቅ ኃይል ለመግታት ይህንን ረቂቅ ማዕቀብ ማውጣት የግድ አስፈላጊ እንደነበር ተገልጿል። የአውሮፓ ህብረትና ሌሎች በፓሲፊክ ቀጠና ሀገራትም በአካባቢው ደህንነት ላይ ያላቸውን ስጋት እየገለጹ ባሉበት በዚህ ወቅት ዋሽንግተን ቀድማ የወሰደችው የፋይናንስ እርምጃ የኃይል ሚዛኑ ወደ ራሷ ለማዞር የፈጠረችው ትልቅ ስትራቴጂ እንደሆነ እያነሱ ነው ያሉት። የአሁኑ የማዕቀብ አዋጅ የአሜሪካ አስተዳደር በኢራን ላይ የወሰደው ካለው ተከታታይና የተቀናጀ ወታደራዊ እንዲሁም ዲፕሎማሲያዊ እርምጃዎች ጋርም በቀጥታ የተያያዘ መሆኑ ሌላው ትኩረት የሚሻ ጉዳይ ሆኖ ብቅ ብሏል። ዋሽንግተን በኢኮኖሚ ብቻ ለመወሰን አልፈለገችም። ምክንያቱም ከዚህ ማዕቀብ ቀደም ብሎ በዚሁ ሳምንት ውስጥ የአሜሪካ ጦር ኃይል በኢራን ወታደራዊ ይዞታዎችና ስልታዊ ስፍራዎች ላይም ለቀናት የዘለቀ የቦምብ ድብደባ ማካሄዱ እናስታውሳለን። የአየር ላይ ጥቃት ደግሞ በሆርሙዞች መጥለፍ ለተፈጠረው ቀውስ የመጀመሪያው ወታደራዊ ምላሽ የነበረ ሲሆን አዲሱ የፋይናንስ ማዕቀብ ደግሞ የኢራንን ገዢዎች ይበልጥ ለማዳከም የመጣ ሁለተኛው እርምጃ ሆኖ ነው የበቃ ያለው። ከዚህ በተጨማሪ የአሜሪካ መንግስት ቀደም ሲል ለተወሰኑ ሀገራት ሰጥቶት የነበረውና ኢራን ያለምንም እገዳ ነዳጇን ለዓለም ገበያ እንድታቀርብ የሚፈቅደውን ልዩ የነጻ መብት ፍቃድም ሙሉ በሙሉ ስለመሰረዙ ነው መረጃዎች እየወጡ ያሉት። የነዳጅ ሽያጭ ፍቃድ መሰረዝ ደግሞ ኢራን በቀጥታ የምታገኘውን የውጭ ምንዛሬ ገቢ ያደረቀባት ከመሆኑም በላይ አዲሱ ማዕቀብ ደግሞ ይህንን ጫና ይበልጥ በማጥበቅ ሀገሪቱ ከዓለም አቀፍ የፋይናንስ ስርዓት እንድትገለል የሚያደርግ ስለመሆኑም እየተነሳ ነው ያለው። በዚህ ታሪካዊ ውሳኔ ላይ ታዲያ ፕሬዚደንት ዶናልድ ትራምፕ በሰጡት መግለጫ በአሜሪካና በኢራን መካከል ለዓመታት የዘለቀውና ግንኙነታቸውን ሲመራ የነበረውን የመግባቢያ ስምምነት ወይም ኤምኦዩ አሁን ላይ ሙሉ በሙሉ ማክተሙንና ፈራሽ መሆኑን በድጋሚ ያረጋግጠዋል። ትራምፕ ይህንን ስምምነት ማለቁና አሜሪካ ከእንግዲህ በድሮ ውል እንደማትገዛ ቢገልጹም በአንድ በኩል ግን ከቴህራን ጋር የሚያደርጉትን ንግግሮችና የዲፕሎማሲ መስመሮች ሙሉ በሙሉ እንደማይዘጉና የወደፊት ውይይቶች እንደሚቀጥሉ መናገራቸውም የሚታወስ ነው። የአሜሪካ አካሄድ በአንድ በኩል ከፍተኛ ወታደራዊና ኢኮኖሚያዊ ጫናን የመፍጠር፣ በሌላ በኩል ደግሞ ኢራንን በራሷ በአሜሪካ ውልና ፍላጎት መሰረት ወደ ድርድር ጠረጴዛ እንድትመጣ የማስገደድ ድብቅ የፖለቲካ ስትራቴጂ እንደሆነም የዘርፉ ተንታኞች እየተናገሩ ይገኛል። ይሁን እንጂ ስምምነቶች በፈረሱበትና ወታደራዊ እርምጃዎች እየተወሰዱ ባሉበት በአሁኑ ወቅት የዲፕሎማሲ ውይይት ይቀጥላል ማለት በተግባር ምን ያህል አስቸጋሪና ውስብስብ እንደሆነ መገመት አያዳግትም። ይህም ነው በዚህ የዛሬው ልዩ ጥንቅራችን በስፋት ልናነሳው የወደድ ነው። የአሜሪካ መንግስት ቀደም ሲል በኢራን ላይ የጣላቸውን ማዕቀቦች በማጥበቅና ወታደራዊ እርምጃዎችን በመውሰድ በቴህራን ላይ ያለውን ጫና በከፍተኛ ሁኔታ ለማሳደግ ሲሰራ ቆይቷል። በተለይም በዚህ ሳምንት ውስጥ የአሜሪካ ጦር ኃይል በኢራን ወታደራዊና ስልታዊ ኢላማዎች ላይ ለቀናት የዘለቀ የአየር ላይ የቦምብ ድብደባ ማካሄዱ የሁለቱን ሀገራት ግንኙነት ወደ ለየለት ወታደራዊ ግጭት አፋፍ አድርሶት ነበር። ይህ ወታደራዊ ጥቃት የተሰነዘረው የንግድ መርከቦችን ደህንነት ለማስከበርና ለኢራን ግልጽ ማስጠንቀቂያ ለመስጠት እንኳን ቢሆንም ቴህራን አቋሟ ሊያለሰልስላት አልቻለም። ከዚሁ ጋር ተያይዞ ዋሽንግተን ቀደም ሲል ለተወሰኑ ሀገራት ሰጥታው የነበረውንና ኢራን ያለምንም ማዕቀብ ነዳጇ እንድትሸጥ የፈቀደውን ልዩ ነጻ የመልቀቂያ ፍቃድ ሙሉ በሙሉ ሰርዘዋለች። የነዳጅ ሽያጭ ፍቃድ መሰረዝ ደግሞ በራሱ በኢራን የውጭ ምንዛሬ ገቢ ላይ ከባድ መውደቅን ያስከተለ ሲሆን የሀገሪቱ የኢኮኖሚ ህልውናን በቀጥታ የነካ ስትራቴጂካዊ ውሳኔ ሆኖ ነው የተገኘው። ዲፕሎማሲያዊ ውይይቶች ውጤት አልባ መሆናቸውን የተገነዘበው የትራምፕ አስተዳደር ታዲያ ወታደራዊ ጥቃቱና የነዳጅ ማዕቀቡን አሁን ደግሞ ከፋይናንስ ማዕቀብ ጋር በማጣመር ስር ነቀል የሆነ ጫናን እያሳደረ ይገኛል። የዲፕሎማሲው ጥረት እንዴት እንደከሸፈ ወደኋላ መለስ ብለን ግን ስንመለከተው የተባበሩት መንግስታት ድርጅትና የአውሮፓ አጋሮች በሁለቱ ወገኖች መካከል የነበረውን ውጥረት ለማርገብ በርካታ ሚስጥራዊ ውይይቶችን አድርገው እንደነበር መረጃዎች እናገኛለን። ይሁን እንጂ ኢራን በአካባቢው የምታደርገውን የተላላኪ ጦርነቶች ድጋፍ ለማቆምና የሚሳኤል ፕሮግራሟን ለመገደብ ፈቃደኛ ለመሆኗ ዋሽንግተን በሰላማዊ መንገድ መፍትሄ መገኘቱን ተስፋ እንድታጣ አድርጓታል የሚሉ ነጥቦች ይነሳሉ። የትራምፕ አስተዳደር የቴህራንን ዲፕሎማሲያዊ አካሄድ የጊዜ መግዣ ስልት አድርጎ ስለፈረጀው የኃይል አማራጮችን ወደፊት ማምጣትን መርጧል የሚል ጉዳይም እየተነሳ ነው ያለው። ይህ የአቋም መካረር በሁለቱም በኩል የነበሩትን መጠነኛ ውይይት ጭላንጭሎች ያጠፋ ሲሆን ቀውስን በድርድር የመፍታት እድሉን ሙሉ በሙሉ ዘግቶታል ተብሏል። በዚህ ሳምንት የተካሄደው የአሜሪካ ድብደባዎችም በኢራን እስላማዊ አብዮታዊ ዘብ ይዞታዎች ላይ ከፍተኛ ጉዳት ያደረሰ ቢሆንም ቴህራን ወታደራዊ ምላሽ ከመስጠት ወደ ኋላ እንደማትል ግን መግለጿና በግጭቱ ላይም እሱን ማሳየቷ ይበልጥ ጉዳዩ እንዲባባስ አድርጎታል። የአሜሪካ ፔንታጎን ባወጣው መግለጫ መሰረት የአየር ጥቃቱ የታለመው መርከቦችን ለመምታት የሚያገለግሉ የሚሳኤል ማስወንጨፊያዎችና የራዳር ጣቢያዎችን ለማውደም ነበር። ይሁን እንጂ ኢራን ይህንን ጥቃት የሀገር ሉዓላዊነትን መጣስ አድርጋን በመቁጠር በባህረ ሰላጤው ላይ ያላትን የጦር ዝግጁነት ከፍ እንድታደርግ አስገድዷታል። የወታደራዊ ኃይል ትዕይንት ሁለቱን ሀገራት ወደማይመለሱበት የጦርነት አዙሪት ውስጥም እየከተታቸው መሆኑን የዓለም አቀፍ ጉዳዮች ተንታኝ በከፍተኛ ስጋት እየገለጹ ያሉት ጉዳይ ይሆናል። የነዳጅ ሽያጭ ልዩ ፍቃድ መሰረዙ ደግሞ በኢራን ላይ የደረሰው ትልቁ የኢኮኖሚ መቅሰፍት ነው ሊባል የሚችል ጉዳይ ነው። ይህ ፍቃድ ቀደም ሲል እንደ ቻይና፣ ህንድና ደቡብ ኮሪያ ያሉ ሀገራት ከኢራን ነዳጅ በህጋዊ መንገድ እንዲገዙ የሚፈቅድ
በመሆኑ ለቴህራን ዋነኛ የዶላር ምንጭ ሆኖ ያገለግል ነበር። አሜሪካ ይህንን ፍቃድ ሙሉ በሙሉ ስትሰርዝ የኢራን የነዳጅ ኤክስፖርት በከፍተኛ ደረጃ እንዲቀንስ በማድረግም የሀገሪቱ የባንክ ስርዓት ባዶ እንዲቀር ታደርገዋለች። በዚህ ምክንያት ነው የኢራን ገንዘብ የዋጋ ግሽበት እያስተናገደ ሲሆን አዲሱ ማዕቀብ ደግሞ ይህንን የተዳከመ ኢኮኖሚ ሙሉ በሙሉ ሽባ ለማድረግ የመጣ የመጨረሻው የኃይል እርምጃ ቅብብሎች አካል ተደርጎ ሊወሰድ የሚችል ነው። ከዚህ ጋር ጎን ለጎን አያይዘን ማንሳት የምንችለው ደግሞ የስምምነቱ ማክተምና የትራምፕ አሻሚ የሆነውን ንግግርና አቋም በተመለከተ ጉዳይ የተነሳው ነጥብ ነው መመልከት የምንችለው። ፕሬዚዳንት ዶናልድ ትራምፕ በሰጡት አንድ መግለጫ ላይ በአሜሪካና በኢራን መካከል የነበረው የመግባቢያ ስምምነት ወይም ኤምኦዩ ሙሉ በሙሉ ማክተሙንና ይፋዊ ተቀባይነቱ ማለቁን በድጋሚ አውጀዋል። ይህ ስምምነት ማክተም አዋጁ ሁለቱ ሀገራት ለዓመታት ሲደራደሩባቸው የነበሩትን መሰረቶች የሚያፈርስና ግንኙነታቸውን ወደ አዲስ የጠላትነት ምዕራፍን የሚወስድ ነው። ትራምፕ ስምምነቱ ማለቁን በቁርጠኝነት ቢያረጋግጡም በአንድ በኩል ግን ከቴህራን ጋር የሚደረጉት ንግግሮችና የዲፕሎማሲ መስመሮች እንደማይዘጉና እንደሚቀጥሉ መናገራቸው ደግሞ አሻሚ የሆነ ሁኔታን ፈጥሯል። የአሜሪካ አካሄድ በአንድ በኩል ከፍተኛ የኢኮኖሚና ወታደራዊ ጫናን የመፍጠር፣ በሌላ በኩል ደግሞ ኢራን በራሷ ውል ወደ ድርድር ጠረጴዛ የመመለስ ድብቅ ስትራቴጂ እንደሆነ ይገመታል። ይሁን እንጂ ስምምነቱ ፈርሷል እየተባለና በሌላ በኩል የአየር ድብደባ እየተካሄደው ውይይት ይቀጥላል ማለት በተግባር ምን ያህል አስቸጋሪ እንደሆነም በርካቶች እየተከራከሩ ይገኛሉ። ይሄ ትራምፕ ድርብ አቋም በቴህራን በኩል ከፍተኛ ለመተማመን የፈጠረም ሲሆን ለቀጣይ ቀውስም አቅጣጫ ጠቋሚ ክስተት ሆኖ የሚታይ ነጥብ ነው። የቀድሞው የመግባቢያ ስምምነት በአውሮፓውያኑ 2015 ከተፈረመው የኒውክሌር ስምምነት መፍረስ በኋላ ሁለቱ ሀገራት ግጭት ውስጥ እንዳይገቡ የሚከላከል የደህንነት ማረጋገጫ ሆኖ ሲያገለግል የቆየ መዋቅር ነበር። ትራምፕ ስምምነት አብቅቶለታል ማለት ግን አሜሪካ ከዚህ በኋላ ለምንም አይነት ዓለም አቀፋዊ ስምምነት እንደማትገደድና የራሷን ብሔራዊ ጥቅምና የደህንነት ፍላጎት ብቻ መሰረት አድርጋ እርምጃ እንደምትወስድ የሚያሳይ ነው። ይህ ውሳኔ ዋሽንግተን በቴህራን ላይ የምትከተለውን የከፍተኛ ጫና ወይም የማክሲመም ፕሬዠር ፖሊሲን ይበልጥ ያጠናከረም ከመሆኑ በላይ የኢራን ዲፕሎማቶች መፈናፈኛ የሚያሳጣ ክስተት ሆኖ ይገኛል እየተባለ ነው ያለው። በዚህም ምክንያት የሁለቱ ሀገራት የፖለቲካ ግንኙነት ምንም አይነት ህጋዊ መሰረት የሌለው እንዲሁም በማንኛውም ሰዓት ወደ ሙሉ ጦርነት ሊያመራ የሚችል ደካማ ምዕራፍ ላይ ደርሷል። ሆኖም ግን የትራምፕ የንግግር ዘይቤ ሁልጊዜም እንደሚያሳየው ሙሉ በሙሉ በሩን ከመዝጋት ይልቅ ለድርድር የሚሆን ጠባብ ቀዳዳን መተው ይፈልጋሉ። ፕሬዚዳንቱ ንግግሮች ይቀጥላሉ ማለታቸው ኢራን አዲሱንና የከረረውን ማዕቀብ መቋቋም አቅቷት ሙሉ በሙሉ እጅ ስትሰጥና አዲስና ለአሜሪካ የሚጠቅም ስምምነት ለመፈራረም ያላቸውን ፍላጎት የሚያሳይ ነው። የአይነቱ የድርድር ስልት በትራምፕ የንግድና የፖለቲካ ታሪክ ውስጥ በተደጋጋሚ የታየም ሲሆን ተቃራኒውን ወገን በከፍተኛ ጫና ውስጥ በማስገባት ትልቁን ጥቅም የመውሰድ ዓላማም ያለው ነው። ነገር ግን ቴህራን ይህንን ስልት እንደ ውርደትና እንደ ሉዓላዊነት መደፈር ስለምትቆጥረው የአሜሪካን ጥሪ በቀላሉ ትቀበላለች ተብሎ አይታመንም። የአሻሚና ድርብ አቋም በዓለም አቀፍ ማህበረሰብ ዘንድ ታዲያ ትልቅ ግራ መጋባትን መፍጠሩ አልቀረም። የአሜሪካ የቅርብ አጋሮች የሆኑት የአውሮፓ ሀገራት ሳይቀሩ ዋሽንግተን የምትከተለው ይህ ግልጽ ያልሆነ የፖሊሲ አቋም በቀጠናው ላይ ትልቅ ጦርነት ሊቀሰቅስ ይችላል የሚል ስጋት አላቸው። በአንድ በኩል ማዕቀብና ቦምብ፣ በሌላ በኩል ደግሞ የድርድር ጥሪ ማድረግን የኢራን የውስጥ የፖለቲካ መስመር ይበልጥ እንዲከርና የሀገሪቱ ወግ አጥባቂዎች የበላይነት እንዲያገኙም እያደረገን ያለው የሚል አቋምን ይዟል። በዚህም ምክንያት የትራምፕ አስተዳደር የያዘው አሻሚ ስትራቴጂ ሰላምን ከማምጣት ይልቅ ውጥረቱን ወደማይታወቅ አቅጣጫ እየገፋው መሆኑም የአደባባይ ሚስጥር ሆኗል የሚሉ ነጥቦች ተነስተዋል። ታዲያ በመጀመሪያ ላይ ያነሳነው አለ አይደለ የሞጅተባ ኻሜኒ ቁልፉ ሰው አሁን በአሜሪካው ሌላኛው እርምጃ ማዕቀብን በሚጣልበት እርምጃ ላይ ሰለባ የሆነ አንድ የሞጅተባ ኻሜኒ ቁልፍ ሰው አለ ብለን ነበር። አዲሱ ማዕቀብ ዋነኛ ኢላማው ማን ነው? አሊ አንሳሪ የተባሉ ሰው ናቸው ተብሏል። በዚህ ቆይታችን የአሜሪካ የገንዘብ ሚኒስቴር ይፋ ባደረገው መረጃ መሰረት አሊ አንሳሪ የኢራንን ከፍተኛ አመራሮች የፋይናንስ ፍላጎት የሚያረካ ሰፊና የተዘረጋ ዓለም አቀፍ የሀብት መረብን በበላይነት የሚመሩ ሰው ናቸው በሚል ማዕቀብ እንዲጣልባቸው ተደርጓል። አሜሪካ አንሳሪን ለይታ በማዕቀብ የቀጣችው የኢራን ገዢ መረብ የገንዘብ ምንጭ በቀጥታ ለማድረቅ በማለም ነው። ይህ አሊ አንሳሪ የሚመሩት የሀብት መረብ በአውሮፓ፣ በእስያ በታማኝ የባህር ማዶ ገንዘብ ተቋማት ውስጥ የተዘረጋ ሲሆን የኢራን መንግስት ዓለም አቀፍ እገዳዎችን ጥሶ የፋይናንስ እንቅስቃሴዎችን እንዲያደርግም ሲረዳ የቆየ መዋቅር ነው። አሊ አንሳሪ የተባሉት ግለሰብ ማዕቀብ ውስጥ ማስገባት ማለት የኢራን የውስጥ ፖለቲካ ኢኮኖሚ መዋቅር በቀጥታ መምታት ማለት እንደሆነም ዋሽንግተን ታምናለች። ምክንያቱም የእሳቸው እንቅስቃሴ በቀጥታ ከሀገሪቱ ከፍተኛ ባለስልጣናት ህልውናና ስልጣን ጋር የተሳሰረ በመሆኑ የእርምጃ በግለሰቡ ላይ ብቻ ሳይሆን በመላው የቴህራን የፋይናንስ ደህንነት ላይ ከባድ ጥላን ያጠላ ሆኖ እናገኘዋለን። አሊ አንሳሪ በኢራን የፋይናንስ ዓለም ውስጥ ያላቸውን ሚና በጥልቀት ስንመለከት እኚህ ግለሰብ በተለያዩ የንግድ ዘርፎች በባንኮችና በኢንቨስትመንት ኩባንያዎች ውስጥ ከፍተኛ ድርሻ ያላቸው ስውር ባለሀብት መሆናቸውን እንረዳለን። የአሜሪካ የውጭ ሀብት ቁጥጥር ቢሮ ባደረገው ክትትል መሰረት አንሳሪ የኢራን መንግስት በይፋዊ መንገድ ሊያከናውናቸው የማይችላቸውን የውጭ ሀገር የሪል ስቴት ግዢዎች፣ የወርቅ ንግድና የቅንጦት እቃዎችን ዝውውር የሚያቀነባብሩ ዋና ሰው ናቸው ይላል። የእሳቸው ስም በዓለም አቀፍ ባንኮች ዘንድ በቀጥታ ከኢራን መንግስት ጋር እንዳያያዝ ተደርጎ በተለያዩ የውሸት ኩባንያዎች ስም የተሸሸገ በመሆኑ ለዓመታት ከአሜሪካ የስለላ ድርጅቶች አይን ተሸሽገው ለመቆየት ችለውም ነበር ተብሏል። ይሁን እንጂ አሁን የወጣው ማዕቀብ ይህንን የተራቀቀ የሚስጥር መረብ ሙሉ በሙሉ ያጋለጠ ሆኗል። የአሊ አንሳሪ የፋይናንስ መረብ መምታት ማለት በኢራን ገዢ መደብ ላይ የሚያስከትለው ጉዳት እጅግ የላቀ ስለመሆኑ ተነስቷል። ምክንያቱ ይህ መረብ ለሀገሪቱ መሪዎች የግል ጥቅም ማካበቻ ብቻ ሳይሆን የሀገሪቱን የውስጥ ደህንነት መዋቅርና የወታደራዊ ልሂቃን ታማኝነትን ለመግዣ የሚሆን የገንዘብ ፈሰስ የሚያደርግ ዋነኛ ምንጭ በመሆኑ ነው። አሜሪካ ይህንን የገንዘብ መስመር ስትዘጋ
የኢራን የውስጥ የስልጣን መዋቅር የገንዘብ እጥረት እንዲገጥመውና ባለስልጣናቱ መካከል አለመተማመን እንዲፈጠር ታስቦ የተደረገ ነውም ተብሏል። የባህር ማዶ ሀብታቸው መታገዱና በዓለም አቀፍ ደረጃ በዶላር እንዳይንቀሳቀስ መደረጉ በአንሳሪ የሚመሩትን ኩባንያዎችን ሙሉ በሙሉ በአንድ ጀንበር ዋጋ ቢስ እንዲሆኑ ያደርጋቸዋል። ከዚህ በተጨማሪ የአሊ አንሳሪ ማዕቀብ ለዓለም አቀፍ የፋይናንስ ተቋማት የተሰጠም ከባድ ማስጠንቀቂያ ተደርጎ ሊወሰድ የሚችል ነው። ከእንግዲህ ከዚህ ግለሰብ ወይም ከእሳቸው ጋር ቀጥተኛ ያሉን ግንኙነት ካላቸው ኩባንያዎች ጋር የንግድ ልውውጦችን የሚያደርግ ማንኛውም የውጭ ሀገር ባንክ ከአሜሪካ የፋይናንስ ስርዓት ሊገለል እንደሚችል ነው ዋሽንግተን በይፋ ያሳወቀች የምትገኘው። ይህ አይነት ሁለተኛ ደረጃ ማዕቀብ የትኛውም የውጭ ሀገር የገንዘብ ተቋም ከአንሳሪ ጋር ለመስራት እንዳይደፍር የሚያደርግ በመሆኑ ደግሞ የግለሰቡን ዓለም አቀፍ የንግድ እንቅስቃሴ ሙሉ በሙሉ ሽባ የሚያደርግ እርምጃ ነው የሚሆነው። በዚህ ምክንያትም ነው አሊ አንሳሪ የኢራን ገዢዎች የነበሯቸው ትልቁ የፋይናንስ ጋሻ መሆናቸው አብቅቶ አሁን ላይ የቴህራን ትልቁ የኢኮኖሚ ድክመት ሆነው አርፈውታል ለማለት በድፍረት የሚቻለው። የአሜሪካ የገንዘብ ሚኒስትር እንደገለጸው አሊ አንሳሪ የሚያስተዳድሩ ሰፊ ዓለም አቀፍ የሀብት መረብ በቀጥታ የሚጠቅመውና ገቢ የሚያስገኘው ለኢራኑ ከፍተኛ መሪ ለሞጅታባ ኻሜኒና ለሌሎች የገዢው መደብ ልሂቃን ነው ተብሏል። ሞጅታባ ኻሜኒ በኢራን የፖለቲካ መዋቅር ውስጥ በይፋዊ የስልጣን ወንበር ከተቀመጡ ወራት ተቆጥሯል። የደህንነትና የኢኮኖሚ መዋቅር የሚቆጣጠሩ ተጽዕኖ ፈጣሪ ሰው መሆናቸው ደግሞ እሙን የሆነ ጉዳይ ነው። አሜሪካ የሞጅታባ ኻሜኒን የገንዘብ ምንጭ መምታቷ ወደፊቱን የኢራን የስልጣን ሂደትና የሀገሪቱን የውስጥ የኃይል ሚዛን ለማናጋት የታለመም ስትራቴጂካዊ እርምጃ መሆኑን የሚያሳይ ነው። ይህ ማዕቀብ የኢራን መሪዎችን የግል ሀብትና ንብረት በዓለም አቀፍ ደረጃ በማሳደድ ለክልላዊ የሽብር ተግባራትና ለጦር መሳሪያ ግንባታ የሚውለውን ሚስጥራዊ በጀት ለማገትም ያለመ ነጥብ ነው። ሞጅታባ ኻሜኒና የገዢው መደብ ልሂቃን ከዚህ ዓለም አቀፍ የሀብት መረብ የሚያገኙት በቢሊዮን የሚቆጠር ዶላር አደጋ ላይ መውደቁ ደግሞ በቴህራን የውስጥ ስልጣን መንደር ውስጥ ትልቅ ድንጋጤን መፍጠሩ አይቀሬ ስለመሆኑ ይታመናል። ሞጅታባ ኻሜኒ በኢራን ወደፊት ጣፋንታ ላይ ያላቸውን ስር የሰደደ ተጽዕኖ ስንመለከት እሳቸው የአባታቸውን የአያቶላ ኻሜኒን መንበር ተረክበው ዋና ተተኪ ሆነው ኢራንን መምራት መጀመራቸው ስናስብ በእሳቸው ቁልፍ ሰው ላይ የሚወሰድ እርምጃ እሳቸውን በቀጥታ የሚነካ ነው ተብሎ ይጠበቃል። ሞጅታባ ኻሜኒ በዚህ ከፍተኛ የስልጣን እርከን ላይ ለመዘለቅ ደግሞ ከፍተኛና ሰፊ የገንዘብ አቅምና ወታደራዊ ልሂቃን ታማኝነት ማግኘት ግድ ይላቸዋል። አሊ አንሳሪ በጥላ ስር ሆነው የገነቡላቸው የኢኮኖሚ ኢምፓየር ሞጅታባ ለዚሁ የስልጣናቸው ሂደት የሚሆን ያልተገደበ የገንዘብ አቅርቦት እንዲኖራቸው ለማድረግ የቆመ ነበር። አሜሪካ ይህንን የገንዘብ ምንጭ ለይታ ማጥቃቷ ደግሞ በኢራን ከፍተኛ አመራሮች ዘንድ የወደፊቱን የሀገሪቱ የፖለቲካ መረጋጋትና የስልጣን ቀጣይነት ጥያቄ ምልክት ውስጥ እንዲገባ የሚያደርግ ስልታዊ ዲፕሎማሲያዊ ጥቃት ተደርጎ ሊወሰድ የሚችል ነው። ይህ የጥላ ኢምፓየር ወይም ሻዶው ኢምፓየር በኢራን ውስጥ የሚገኙ ዋና ዋና የኢኮኖሚ ዘርፎችን፣ የኮንስትራክሽን ኩባንያዎችና የቴሌኮሙኒኬሽን መዋቅሮችንም ጭምር በባለቤትነት የያዙ በርካታ ይፋዊ ያልሆኑ ተቋማትን ያቀፈ ስለመሆኑም ተነስቷል። እነዚህ ተቋማት ከቀረጥ ነጻ የሆኑና ለሀገሪቱ ህዝብም ሆነ ለፓርላማው ምንም አይነት የሂሳብ ሪፖርት የማያቀርቡ በመሆናቸው ለሞጅታባ ኻሜኒ ፍጹም የፋይናንስ ነጻነትን ሰጥቷቸው ነበር። በዚህ የገንዘብ አቅም በመጠቀምም በመካከለኛው ምስራቅ ለሚገኙና የኢራንን አጀንዳ ለሚያስፈጽሙ ታጣቂ ቡድኖች የሚስጥር በጀት ሲመደብ እንደነበርም አሜሪካ ደርሳበታለች ተብሏል። ስለዚህም ይህ ማዕቀብ የኢራንን መሪ የግል ሀብት ከመንካት ባለፈም ቴህራን በቀጠናው ላይ የምታደርገውን የጂኦፖለቲካ ጣልቃ ገብነትም በቀጥታ የሚያደናቅፍ እርምጃ ነው ተብሎ ተወስዷል። የዚህ ማዕቀብ ይፋ መሆን በኢራን የውስጥ ህዝባዊ አመለካከት ላይ የራሱ ተጽዕኖ ማሳደሩ አይቀሬ እንደመሆኑ ታምኗል። የሀገሪቱ ተራ ህዝብ በከባድ የኢኮኖሚ እገዳና በኑሮ ውድነት እየተሰቃየ ባለበት በአሁኑ ወቅት የሀገሪቱ ከፍተኛ መሪዎችና ልጆቻቸው በዓለም አቀፍ ደረጃ በቢሊዮን የሚቆጠር ዶላር የሚያንቀሳቅስ የሚስጥር የሀብት መረብ እንዳላቸው ይፋ መደረጉ ህዝባዊ ቅሬታን ሊቀሰቅስ ይችላል። ዋሽንግተንም ይህንን መረጃ ለህዝብ ግልጽ በማድረግ በኢራን መንግስትና በህዝብ መካከል ያለውን ክፍተት ይበልጥ ለማስፋትና የውስጥ የፖለቲካ ለመረጋጋት ለመፍጠርን እንደ ተጨማሪ ስልት ተጠቅማበታለች ተብሎ ነው የሚነሳው። ከዚህ ባሻገር ከግለሰቦች ወደ ተቋማት የሚያመራው የአሜሪካ ማዕቀቦች የአሜሪካ የገንዘብ ሚኒስትር በይፋዊ መግለጫው እንዳብራራው እነዚህ ማዕቀብ የተጣለባቸው የኢራን የምንዛሪ ቤቶች በዓለም አቀፍ ደረጃ በየዓመቱ በቢሊዮን የሚቆጠሩ ዶላሮችን የሚያንቀሳቅሱ ወሳኝ ተቋማት ናቸው፣ እነሱም ላይ ማዕቀቤን ጥያለው ብሏል የአሜሪካ የገንዘብ ሚኒስትር። እነዚህ የምንዛሬ ቤቶች በዓለም አቀፍ ደረጃ የታገዱና ማዕቀብ የተጣለባቸው የኢራን ባንኮች ስማቸው ደብቀውና የገንዘብ ምንጫቸውን አስመስለው ግብይት እንዲፈጽሙ የሚያስችሉ ድብቅ መተላለፊያዎች ሆነው ሲያገለግሉ የቆዩ ናቸውም ተብሏል። አሜሪካ እነዚህን የምንዛሬ ቤቶች በማዕቀብ መምታቷ ደግሞ የኢራንን ይፋዊ ያልሆነና በጥላ ስር የሚንቀሳቀሰውን የፋይናንስ ምህዳር ሙሉ በሙሉ ለመበተን ያለመ ነው። እነዚህ ተቋማት ከሌሉ ኢራን ከውጭ ሀገር የምታገኘውን የነዳጅና የሌሎች ምርቶች ሽያጭ ገንዘብ ወደ ሀገር ውስጥ ለማስገባትም ሆነ ለውጭ ግዢዎች ለመጠቀም እጅግ ያስቸግራታል። የቢሊዮን ዶላር የገንዘብ ፍሰት የሚያደርጉትን እነዚህ የምንዛሬ ቤቶች ማጋለጥና ከዓለም አቀፉ የፋይናንስ ስርዓት ማግለል የቴህራን ኢኮኖሚያዊ የመቋቋም አቅም በእጅጉ የሚያዳክም እርምጃም ነው ተብሏል። እነዚህ የገንዘብ ልውውጥ ቤቶች ወይም በኢራናውያን ሳራፊ በሚል የሚታወቁት ቤቶች ማለት ነው ኢራን በዓለም አቀፍ ደረጃ የተጣሉባትን ከባድ ማዕቀቦች የምታልፍባቸው ዋነኛ ስልታዊ መሳሪያ ነበሩ። የስራ ሂደታቸው ወይም አሰራራቸው ደግሞ እጅግ የተወሳሰበ ሲሆን በተለያዩ የውጭ ሀገራት በተለይም በተባበሩት አረብ ኤምሬትስ፣ በቱርክና በምስራቅ እስያ ሀገራት ካሉ የፊት ለፊት ኩባንያ
ኩባንያዎች ጋር በመገናኘት የተጨበረበሩ የክፍያ ሰነዶችን ያዘጋጃሉ። በእነዚህ ሰነዶች አማካኝነት ደግሞ የኢራን ባንኮች ከዓለም አቀፉ የስዊፍት የገንዘብ መረብ ተገለው ሳለ በቢሊዮን የሚቆጠሩ ዶላሮች ያለምንም ችግር ከአንድ ሀገር ወደ ሌላ ሀገር እንዲያዘዋውሩ ያደርጉ ነበር። የአሜሪካ የገንዘብ ሚኒስቴርም አሁን የጣለው ማዕቀብ እነዚህን ተቋማት ዝርዝር መረጃና የሚጠቀሙባቸውን የባንክ ሂሳቦች ያካተተ በመሆኑ ይህንን ሚስጥር መተላለፊያ ሙሉ በሙሉ እንዲዘጋ የሚያደርግ ነው። ይህ እርምጃ በኢራን የውጭ ንግድ ላይ የሚያስከትለው ቀውስ ደግሞ እጅግ አስከፊ ነው። የሀገሪቱ የግል ዘርፍም ሆነ የመንግስት የንግድ ድርጅቶች ለምግብ፣ ለመድኃኒትና ለኢንዱስትሪ ጥሬ ዕቃዎች ግዢ የሚሆን ክፍያም ለውጭ ሀገር ኩባንያዎች ለመላክ በእነዚህ የምንዛሬ ቤቶች ላይ ጥገኛ ነበሩ። አሁን ባለው ሁኔታ እነዚህ ተቋማት ከዓለም አቀፍ የፋይናንስ መዋቅር መገደላቸው የኢራን አስመጪዎች አዳዲስ የገንዘብ ማስተላለፊያ መንገዶችን ለመፈለግ እንዲገደዱ ነው የሚያደርጋቸው። ይህ ደግሞ እጅግ ከፍተኛ ጊዜና ተጨማሪ ወጪን የሚጠይቅ ሂደት ነው። በዚህ ምክንያትም ነው በሀገር ውስጥ መሰረታዊ ዕቃዎች እጥረት ሊከሰትና የኑሮ ውድነቱ ይበልጥ ሊባባስ የሚችልበት እድልም ሰፊ ነው። ከዚህ በተጨማሪ እነዚህ የምንዛሬ ቤቶች የኢራን እስላማዊ አብዮታዊ ዘብና የደህንነት መዋቅሮች በውጭ ሀገር ለሚያደርጓቸው የሚስጥር ወታደራዊ ግዢዎች የገንዘብ ድጋፍ የሚያደርጉባቸው ዋና መስመሮች ነበሩ። ለሶሪያ መንግስት፣ በየመን ለሚገኙ ሁቲዎችና በሊባኖስ ለሚንቀሳቀሰው ሂዝቦላህ የሚላከው የገንዘብ ድጋፍ በአብዛኛው የሚቀነባበረው በእነዚህ ተቋማት በኩል በነበረ ስውር የገንዘብ ዝውውር ነበር ተብሏል። አሜሪካ እነዚህን የሚስጥር በቢሊዮን ዶላር የሚተላለፍባቸው መስመሮች መቁረጥ መቻሏ ደግሞ የኢራንን ክልላዊ ኃይል ተጽዕኖ የመቀነስና የቴህራንን ተላላኪዎች የገንዘብ ምንጭ የማድረግ ትልቅ ስትራቴጂካዊ ስኬትን ሆኖ ነው እየተመዘገበ ያለው። ይህ ጉዳይ አዲሱ ማዕቀብ ቀደም ሲል በጥቁር መዝገብ ውስጥ የሰፈሩትን የኢራን ባንኮች የገንዘብ እንቅስቃሴ ሙሉ በሙሉ ለመገደብ የተጣለ ከመሆኑም በላይ እነዚህ ባንኮች ከዚህ ቀደም በተጠቀሱት የምንዛሬ ቤቶች አማካኝነት እገዳዎቹን ሲያልፉ እንደነበርም ያጋለጠ ነው። ዋሽንግተን በዓለም አቀፉ የዶላር የገንዘብ ዝውውር ስርዓት ላይ ያላትን የበላይነትን በመጠቀም የተኛውንም የዓለም ባንክ ወይም ድርጅት ከእነዚህ የኢራን የምንዛሬ ቤቶች እንዲሁም ባንኮች ጋር እንዳይገናኝ ጥብቅ እገዳ እንጥላለች። የአሜሪካ የፋይናንስ እርምጃ የኢራንን ባንኮች ሙሉ በሙሉ ከዓለም አቀፉ የንግድና የኢኮኖሚ መዋቅር የሚያገል ብቻ ሳይሆን የቴህራን መንግስት የውጭ ሀገር ዕዳዎችን ለመክፈልም ሆነ የገንዘብ ዝውውርን እንዳያደርግ ቆልፎ የሚያስር ጉዳይ ነው። የአይነቱ ጥብቅ የፋይናንስ ክትትል ደግሞ የኢራንን ኢኮኖሚ ወደ መቆለፍ የሚወስድ ሲሆን የአሜሪካ የገንዘብ ሚኒስቴር የዓለምን የፋይናንስ መረብ እንዴት ለፖለቲካዊና ለድነታዊ ዓላማዎች በብቃት መጠቀም እንደሚችልም ያሳየበት ሌላኛው ማሳያ ተደርጎ ሊቀመጥ የሚችል ነው። የአሜሪካ እርምጃ በብዙ የፖለቲካ ተንታኞች ዘንድ የፋይናንስ አምባገነንነት ወይም ዶላርን እንደ ጦር መሳሪያ የመጠቀም ስልት ተደርጎ ነው የሚወሰደው። አሜሪካ የዓለም አቀፍ የገንዘብ ልውጦች በሙሉ በዶላርና በኒውዮርክ በሚገኙ የክሊሪንግ ባንኮች በኩል ማለፍ አለባቸው የሚለውን ሕግ መሰረት በማድረግ መላውን የዓለም የባንክ ስርዓት የመቆጣጠር ፍጹም አቅም አግኝታለች። በዚህ ምክንያትም ነው እንደ አውሮፓ፣ ቻይናና ሩሲያ ያሉ ሀገራት ባንኮች ሳይቀሩ ከአሜሪካ ከባድ የገንዘብ ቅጣትና እገዳ ለመዳን ሲሉ ከኢራን ባንኮች ጋር ያላቸውን ማንኛውም አይነት ግንኙነት ለማቋረጥ የሚገደዱት። ይህ ሁኔታ ዋሽንግተን ከጦር መሳሪያ ጥቃት ባልተናነሰ መልኩ የኢኮኖሚ ኃይሏን ተጠቅማ ጠላቶቿን እንዴት ማንበርከክ እንደምትችልም የሚያሳይ ነው። ቀደም ሲል ማዕቀብ የተጣለባቸው የኢራን ባንኮች በተለይም እንደ ብሔራዊ የኢራን ባንክ ሜሊ እንዲሁም ሴፓ ባንክ ያሉ ተቋማት የሀገሪቱን የነዳጅ ገቢ በይፋ የሚቀበሉና ትላልቅ የመንግስት ፕሮጀክቶች ፋይናንስ የሚያቀርቡ ነበሩ። እነዚህ ባንኮች በአዲሱ ማዕቀብ ምክንያት ፍጹም በሆነ መልኩ ለብቻቸው እንዲገለሉ ተደርጓል። የኢራን መንግስት የውስጥ ሰራተኞቹን ደሞዝ ለመክፈልና መሰረታዊ ማህበራዊ አገልግሎቶችን ለማቅረብም ጭምር የገንዘብ እጥረት እንዲገጥመው የሚያደርግ ማዕቀብ ነው አሁን በአሜሪካ የተጣለው። ይህ ባንኮች መዘጋት የሀገሪቱን ማክሮ ኢኮኖሚ ሙሉ በሙሉ የሚጎዳ ከመሆኑም በላይ የውጭ ኢንቨስትመንት ወደ ሀገር ውስጥ እንዳይገባ ሙሉ በሙሉ የሚያደናቀፍ ዓለም አቀፍ እምነትን የሚያጠፋም እርምጃ ነው አሜሪካ የወሰደችው። ይሁን እንጂ የአይነቱ የአሜሪካ የፋይናንስ ጫና የረጅም ጊዜ አሉታዊ አንድምታዎችም ሊኖሩት እንደሚችል ነው በርካቶች የሚስማሙት። እንደ ቻይናና ሩሲያ ያሉ ሀገራት አሜሪካ ዶላርን ለፖለቲካዊ ዓላማዎች እንደፈለገች የምትጠቀምበት መሆኑን በመገንዘብ ከዶላር ውጭ የሆኑ አዳዲስ ዓለም አቀፍ የክፍያ ስርዓቶችን ለመዘርጋት እየሰሩት ያሉትን ስራ እንዲገፉበት ያደርጋል። ይህ የዲዶላራይዜሽን ወይም ከዶላር የመውጣት ሂደት ደግሞ ወደፊት የአሜሪካን ዓለም አቀፍ የፋይናንስ የበላይነት ሊቀንሰው የሚችል ቢሆንም እንኳን በአሁኑ ወቅት ግን የትራምፕ አስተዳደር በጣለው ከባድ እገዳ ምክንያት በኢራን ላይ የሚፈጥረው ፍጹም የሆነ ጫናም ከፍተኛ መሆኑ አይቀርም። ይህንም ብለን ግን የዕለቱን የልዩ ጥንቅር ፕሮግራማችን ስናጠቃለው የተከበራችሁ የገበያ ሚዲያ ተከታታዮቻችን የትራምፕ አስተዳደር የጣለው አዲሱ ማዕቀብ የኢራን የኢኮኖሚ አቅም በእጅጉ የሚጎዳ ቢሆንም ቴህራን ለዚህ እርምጃ የምትሰጠው ያጸፋ ምላሽ ግን ምን ሊሆን ይችላል የሚለው ጥያቄ የዓለምን ማህበረሰብ ስጋት ላይ የጣለው ጉዳይ ሆኗል። የፖለቲካና የወታደራዊ ተንታኞች እንደሚሉት ኢራን በፋይናንስ ረገድ ይበልጥ በተመታች ቁጥር በሆርሙዝ የባህር ሰርጥ ወይም ወሽመጥ ላይ የምታደርገውን የሚሳኤልና የድሮን ጥቃቶች እንዲሁም የንግድ መርከቦችን የማገትና የማስተዋጎል እርምጃዎቿን ልታጠናክር ትችላለች ተብሎ ነው የሚጠበቀው። ይህ ደግሞ ለዓለም የነዳጅ ገበያ አደገኛ ሊሆን
የሚችል የነዳጅ ዋጋን ሰማይ በማድረስ የዓለምን ኢኮኖሚ ምስቅልቅል ውስጥ ሊከት የሚችል እርምጃ ነው የሚሆነው። በአንድ በኩል የአሜሪካ የከረረ ጫና፣ በሌላ በኩል ደግሞ የኢራን የማፈግፈግ ፍላጎት ማጣት ቀጠናውን ወደ ከፋ ወታደራዊ ግጭት ሊመራው እንደሚችልም እያመላከተ ነው ያለው። የዛሬው የልዩ ጥንቅር ፕሮግራማችን ስናጠቃልል የሆርሙዝ የባህር ወሽመጥ ወደፊት እጣ ፋንታ በቀጥታ ከተኩስ አቁምና ከዲፕሎማሲያዊ ስምምነቶች መመለስ ጋር የተያያዘ ቢሆንም እንኳን አሁን ባለው ሁኔታ ግን ሰላማዊ መፍትሄ ማግኘቱ እድል እጅግ የመነመነ የሚመስልበት ደረጃ ላይ ይገኛል። የኢራን ወታደራዊ መሪዎች በተደጋጋሚ እየገለጹት እንዳሉት ከሆነ ሀገራቸው ነዳጇን ለዓለም ገበያ ማቅረብ የማትችል ከሆነ የተኛውም የባህረ ሰላጤው ሀገር በሆርሙዝ ወሽመጥ በኩል ነዳጅ እንድታስተላልፍ አይፈቀድላትም። የአይነቱ የሁሉም ይሙት ወይም አብረን እንሞታለን ስትራቴጂ ደግሞ ኢራን የመጨረሻው የኢኮኖሚ ውድቀት ላይ ስትደርስ ልትወስደው የምትችለው አደገኛ እርምጃ ሊሆን የሚችል የአሜሪካ አምስተኛ የባህር ኃይል ወይም ፊፍዝ ፍሊት ክፍለ ጦርም በአካባቢው ካለው ከፍተኛ የጦር ዝግጁነት ጋር ሲደመር ማንኛውም ትንሽ ሚስ ካልኩሌሽን ወደ መላው መካከለኛው ምስራቅ የሚዛመት ታላቅ ጦርነትን ሊቀሰቅስ የሚችልበት እድል ሰፊ ሆኗል። ከዚህ በተጨማሪ የዚህ ቀውስ ክልላዊ አንድምታ እንደ ሳውዲ አረቢያና የተባበሩት አረብ ኤምሬትስ ያሉ የባህረ ሰላጤው ሀገራትንም በቀጥታ የሚነካ ነው። እዚህ ሀገራት በአንድ በኩል የአሜሪካን ጠንካራ እርምጃ የሚደግፉ ቢሆንም በሌላ በኩል ግን በኢራን በኩል ሊሰነዘር የሚችለውን የሚሳኤልና የድሮን ጥቃት በከፍተኛ ሁኔታ ይፈራሉ። ምክንያቱ እዚህ ቀደም በነዳጅ ማጣሪያዎቻቸው ላይ የደረሱትን ጥቃቶች የኢኮኖሚ ህልውናቸውን የፈተኑ በመሆኑ አሁንም በዋሽንግተንና በቴህራን መካከል ባለው ጦርነት ግንባር ቀደም ሰለባ ከመሆን የሚርቁበት መንገድ የለም። ይህ ሁኔታ በቀጠናው ሀገራት መካከል አዲስ የደህንነት ስምምነቶች እንዲሁም የኃይል አሰላለፍ እንዲፈጠርም እያደረገ ያለ ክስተት ነው። በመጨረሻ ግን የዓለም አቀፉ ማህበረሰብና የታላቅ ኃይላን ሀገራት አቋም የዚህን ቀውስ ፍጻሜ ለመወሰን ትልቅ ሚናን ይጫወታል። እንደ ቻይና ያሉ የኢራን የነዳጅ ደንበኞች የአሜሪካን አንድ ወገን ማዕቀብ በይፋ የሚቃወሙ ቢሆንም የራሳቸውን ትልቅ ኩባንያዎች ከአሜሪካ እገዳ ለመጠበቅ ሲሉ ግን ተግባራዊ እርምጃዎችን ከመውሰድ ተቆጥቧል። ይህም ኢራን በዓለም አቀፍ መድረክ ላይ ያላትን የዲፕሎማሲ ጋሻ እንድታጣን የሚያደርጋት። በትራምፕ አስተዳደር የተከፈተው ይህ አጠቃላይ የፋይናንስ የኢኮኖሚና የወታደራዊ ጫና ደግሞ ቴህራን ሙሉ በሙሉ በማንበርከክ ወደ አዲስ ውል እንድትመጣ ያደርጋታል ወይስ መላውን የመካከለኛው ምስራቅ ቀጠና ወደማይወጣበት የጦርነት ማዕበል ውስጥ ይከቷል የሚለው ጥያቄ በመጪዎቹ ሳምንታት በዓለም አቀፍ መድረክ ላይ ምላሽ የሚያገኝ ዋናው አንገብጋቢ ጉዳይ ሆኖ ይቆያል በማለት የዕለቱን የልዩ ጥንቅር ፕሮግራማችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን አብራችሁን በመቆየት ስለተከታተላችሁ እጅግ አድርጌ አመሰግናችኋለሁ። በቀጣይ በሌሎች ዝግጅቶች መልሰን የምንገናኝ ይሆናል። እስከዛ ድረስ ግን አብራችሁን ስለቆያችሁ አመስግኜ እዚህ ጋር እሰናበታለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሀሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ አስቀምጡልን። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሰላም።